ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ጥር 20 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ኢትዮጵያና አሜሪካ ብሔራዊ ጥቅሞቻቸውን ለማስጠበቅና አሸባሪነትን በጋራ ለመዋጋት መስማማታቸውን ኢትዮጵያ የባህር በር ለማግኘት የምታደርገውን የህልውና ጥረት እንደምትደግፍ እስራኤል መግለጹን እንዲሁም የኢትዮጵያ ወታደራዊ ተቋም በዓለም አቀፍ ደረጃ መሻሻሉንና በአፍሪካ ቀንድ ካሉ አገራትም የተሻለ አቅም ያለው መሆኑን ግሎባል ፋየር ፓወር ይፋ ማድረጉን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ኢትዮጵያና አሜሪካ ብሔራዊ ጥቅሞቻቸውን ለማስጠበቅና አሸባሪነትን በጋራ ለመዋጋት ተስማሙ። በኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ላይ በክብር እንግድነት የታደሙት የዩናይትድ ስቴትስ የአፍሪካ እዝ ዩኤስ አፍሪኮም አዛዥ ጄኔራል ዳግቪን አንደርሰን አሜሪካና ኢትዮጵያ በአፍሪካ ቀንድ ያሉ የሽብር ስጋቶችን ለመከላከል በጋራ የመስራት ጽኑ ፍላጎት እንዳላቸው በክብረ በዓሉ ላይ ገልጸዋል። አክለውም በአፍሪካ ቀንድ ቀጠና እንደ አልሸባብና አይሲስ ያሉ የጋራ የሽብር ስጋቶች መኖራቸውን ጠቅሰው በተለይም በቀይ ባህር አካባቢ ቀጠናውን ለማረጋጋት የሚደረገውን የሁቲዎች እንቅስቃሴም አሳሳቢ መሆኑን አንስተዋል። እነዚህ የደህንነት ስጋቶች በአስተማማኝ ሁኔታ ለመመከት የሁለቱ ሀገራት ቅንጅትና ወታደራዊ ትብብር ወሳኝ መሆኑንም አጽንኦት ሰጥተዋል። ትናንት ማምሻውን ደግሞ የኢትዮጵያ የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ ከአፍሪካ እዝ አዛዡ ጋር ውይይት ማካሄዳቸው ተገልጿል። ከንግግሩ በኋላ ኢንጂነር አይሻ መሐመድ ሁለቱ ሀገራት እያደገ የመጣውን ዲፕሎማሲያዊና ወታደራዊ ግንኙነታቸውን ወደ ላቀ ስትራቴጂካዊ የስራ አጋርነት በማሳደግ እኩል ተጠቃሚነታቸውን ለማረጋገጥ እንደሚሰሩ መስማማታቸውንም ገልጸዋል። በተጨማሪም ሀገራቱ በሰላምና ጸጥታ ዙሪያ በጋራ ለመስራት መግባባት ላይ መድረሳቸውንና ብሔራዊ ጥቅሞቻቸውን ለማስጠበቅም አሸባሪነትን በጋራ ለመዋጋትም መስማማታቸውን ተናግረዋል። የዩናይትድ ስቴትስ የአፍሪካ እዝ ዩኤስ አፍሪኮም አዛዥ ጄኔራል ዳግቪን አንደርሰን በበኩላቸው የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ለማክበር ወደ ኢትዮጵያ መምጣታቸው ታሪክን ለማሰላሰልና የወደፊት ትብብርን ለማጠናከር ትርጉም ያለው አጋጣሚ እንደሆነም ገልጸዋል። ጉብኝቱ የጋራ ቀጠናዊ የደህንነት ተግዳሮቶችን ለመፍታትና የሁለትዮሽ ግንኙነቱን ይበልጥ ለማጠናከር ትልቅ አጋጣሚ መፍጠሩንም ጨምረው አስረድተዋል። ኢትዮጵያ የባህር በር ለማግኘት የምታደርገውን የህልውና ጥረት እንደምትደግፍ እስራኤል ገለጸች። ኢትዮጵያ የባህር በር ጥያቄን ለማግኘት በሰላማዊና በዲፕሎማሲያዊ መንገድ የምታደርገውን ጥረት እስራኤል ሙሉ ለሙሉ እንደምትደግፍ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ከኢትዮጵያ ፕሬስ ድርጅት ጋር በነበራቸው ቃለ ምልልስ ተናግረዋል። አምባሳደር ዶክተር አብርሃም ንጉሴ እንደገለጹት ኢትዮጵያ ለሉዓላዊነቷ ሆነ ለኢኮኖሚያዊ እድገት የባህር በር ያስፈልጋታል ብላ እስራኤል ታምናለች ብለዋል። እስራኤል ከኢትዮጵያ ጎን ናት ያሉት አምባሳደሩ የኢትዮጵያ መንግስት የባህር በር ለማግኘት ጥረት እያደረገ ያለው በሰላማዊ መንገድና በዲፕሎማሲያዊ መልክ ነው በማለትም ገልጸዋል። ኢትዮጵያ የባህር በር ለማግኘት እያደረገች ባለው ሂደት እስራኤል ከኢትዮጵያ ጎን ነን ሲሉ አምባሳደር ዶክተር አብርሃም ንጉሴ ተናግረዋል። ኢትዮጵያ ከ130 ሚሊዮን በላይ ህዝብ ያላት ትልቅ ሀገር ናት ያሉት ዶክተር አብርሃም የባህር በር ለህልውና አስፈላጊ ነው ብለዋል። እስራኤል ኢትዮጵያ የምታደርገውን የባህር በር ለማግኘት የምታደርገውን ጥረት በሰላማዊ እና በዲፕሎማሲ ጥረት እስራኤል ሙሉ በሙሉ ትደግፋለች። እስራኤል ከኢትዮጵያ ጎን ናት። እስራኤልም ደግሞ ኢትዮጵያ ከ130 ሚሊዮን ያላነሱ ህዝቦች ያሏት ለሉዓላዊነቷም ሆነ ለኢኮኖሚ ለምጣኔ ሀብት እድገቷ የባህር በር ያስፈልጋታል ብላም ታምናለች። እንግዲህ አሁን የኢትዮጵያ መንግስት ጥረት በማድረግ ላይ ያለው በሰላማዊ መልክና በዲፕሎማሲ መልክ ነው። ይሄን የኢትዮጵያን መንግስት ሂደት እና ፕሮግራም እስራኤል ትደግፋለች። ኢትዮጵያ የባህር በር የማግኘት ጥያቄ ተገቢና ምክንያታዊ መሆኑን የተለያዩ ሀገራት መሪዎችና ዲፕሎማቶች እየገለጹ ሲሆን የኢትዮጵያ መንግስትም የባህር በር የማግኘት ጥያቄው የቅንጦት ሳይሆን የህልውና ጥያቄ መሆኑን በተደጋጋሚ መግለጹም ይታወቃል። የኢትዮጵያ ወታደራዊ ተቋም በዓለም አቀፍ ደረጃ መሻሻሉንና በአፍሪካ ቀንድ ካሉ ሀገራትም የተሻለ አቅም ያለው መሆኑን ግሎባል ፋየር ፓወር ይፋ አደረገ።
145 ሀገራትን በአጠቃላይ ወታደራዊ አቋማቸውን ያነጻጸረው ግሎባል ፋየር ፓወር ባወጣው ሪፖርት ላይ ኢትዮጵያ ወታደራዊ አቅሟን ማሻሻሏን ገልጿል። ሀገራቱ ያላቸውን አጠቃላይ ወታደራዊ ኃይል ለማወዳደር በተጠቀመባቸው ወደ 60 የሚጠጉ መስፈርቶች አማካኝነት መዝኖ ነጥብም ሰጥቷል። ከግምት ውስጥ ከገቡ መስፈርቶች መካከል ወታደራዊ ቁመና፣ የፋይናንስ አቅምና ሎጂስቲክ ይጠቀሳሉ። በዚህም አሜሪካ፣ ሩሲያ፣ ቻይና፣ ህንድና ደቡብ ኮሪያ በወታደራዊ አቅም ከ1 እስከ 5 ያለውን ደረጃ ይይዛሉ። በመረጃው መሰረት ኢትዮጵያ በአፍሪካ 5ኛ ደረጃን ስታገኝ 5 ደረጃዎችን አሻሽላም በዓለም አቀፍ ደረጃ 47ኛዋ ጠንካራ ወታደራዊ አቅም ያላት ሀገርም ሆናለች። ኢትዮጵያ በአፍሪካ ቀንድም ሆነ በምስራቅ አፍሪካ በወታደራዊ ዘርፍ መሪ ሀገር መሆኗን ያሳየው ይህ የግሎባል ፋየር ፓወር ሪፖርት ኤርትራ 119ኛ፣ ሶማሊያ 137ኛ፣ ሱዳን 66ኛ፣ ኬንያ 84ኛ፣ ደቡብ ሱዳን 113ኛ ደረጃ ላይ እንደሚገኙም ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ቅዳሜ ጥር 16 ቀን 2018 የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓልን አስመልክቶ ባደረጉት ንግግር በቀጣይ 5 ዓመታት የኢትዮጵያ አየር ኃይል አቅም በእጥፍ ለማሳደግ እቅድ መያዙን መናገራቸውም ይታወሳል። በትናንትናው ዕለት የኢትዮጵያ አየር ኃይል አብራሪዎችና ሙያተኞችን ባስመረቀበት ወቅትም ንግግር ያደረጉት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ የኢትዮጵያ መከላከያ ሰራዊት በዓለም አቀፍ መስፈርቶች ደረጃውን ማሻሻሉም ጠቅሰውም ነበር። ወደ ትግራይ ክልል የሚገባው የነዳጅ መጠን ቀንሷል በሚል ለቀረበው ውንጀላ የነዳጅና ኢነርጂ ባለስልጣን ማስተባበያ ሰጠ። በትግራይ ክልል በበቂ ሁኔታ ነዳጅ እየደረሰ አይደለም የሚል ተደጋጋሚ ቅሬታ ሲቀርብ ቆይቷል። የቀረበውን ቅሬታ በማስመልከትም የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ነዳጅ በበቂ ሁኔታ እየደረሰ አይደለም የሚል ቅሬታ የትግራይ ክልል ብቻ እንዳልሆነ ከሁሉም ክልሎች የሚቀርብ ችግር መሆኑንም ገልጸዋል። ከንግድ ቢሮዎች ጋር በሚደረጉ ውይይቶች በሀገር ደረጃ የነዳጅ ስርጭትን በተመለከተ ባለስልጣኑ እንደሚያሳውቅ አውስተው የትግራይ ክልል ከሌሎች ክልሎች እኩል የነዳጅ አቅርቦት ጥያቄው እንደሚታይና እየቀረበለት መሆኑንም ተናግረዋል። ነዳጅ የለም እየተባለ የሚወራውም ስህተት ነው ሲሉ የገለጹት ዋና ዳይሬክተሩ ጉዳዩ የፖለቲካ ጥያቄ ለማድረግ ስለሚፈለግ እንጂ የትግራይ ክልል የነዳጅ ችግር ከሌሎች ክልሎች የተለየ አይደለም ማለታቸውን ሪፖርተር ዘግቧል። አገር ባላት አቅም ልክ ነዳጅ ማቅረብ እንዳለባትና በክልሉ ለሚገኙ በርካታ ኢንዱስትሪዎች በልዩ ሁኔታ ነዳጅ ቅድሚያ እንደሚሰጥም የጠቀሱት ዶክተር ደስታው ችግሩ እየተፈጠረ ያለው ከህገ ወጥ ጋር ተያይዞ መሆኑንና ነዳጅ የለም የሚለው ለሌላ ዓላማ የሚፈልገው አካል ነው ሲሉም መግለጻቸውን ዘገባው አክሏል። ለትግራይ ክልል በቂ ነዳጅ እየቀረበ ይገኛል ማለት ይቻላል ወይ ተብለው የተጠየቁት ዋና ዳይሬክተሩ በቂ ነው ማለት እንደማይቻል ከሁሉም አካባቢዎች የሚቀርቡ ጥያቄዎች መኖራቸውን ለዚህ ማሳያ እንደሆነም ጠቅሰዋል። የክልሉ የንግድና ኤክስፖርት ኤጀንሲ የሸማቾች ጥበቃ ዳይሬክተር አቶ ካሳሁን ክንዳያ በበኩላቸው ከየካቲት 1 2017 በፊት ወደ ክልሉ ይቀርብ የነበረው ነዳጅ 15 ሚሊዮን ሊትር መሆኑን አሁን ግን መጠኑ ቀንሶ 850 ሺህ ሊትር ያህል እየደረሰ ነውም ይላሉ። በቀን 16 የነዳጅ ቦቴዎች ወደ ክልሉ ይገቡ እንደነበረ በአሁኑ ወቅት ቁጥራቸው ቀንሶ በአንድ ሳምንት አንድ ቦቴ የሚገባ ደረጃ ላይ መድረሱንም አስረድተዋል። ከትራምፕ ጋር ግጭት ውስጥ የገቡት የሚኒሶታ የኮንግረስ አባል ምንነቱ ባልታወቀ ፈሳሽ ጥቃት እንደተፈጸመባቸው ተነገረ። የሚኒሶታ የኮንግረስ አባል የሆኑት ኢልሃን ኦማን በማዘጋጃ ቤት ስብሰባ ላይ ሳሉ ምንነቱ ባልታወቀ ፈሳሽ ጥቃት እንደተፈጸመባቸው የግዛቲቱ ፖሊስ አስታውቋል። ጥቃቱ የተፈጸመው ስሪንጅ በያዘ ግለሰብ ቢሆንም ተወካዩ ምንም አይነት ጉዳት ሳይደርስባቸው ንግግራቸውን ቀጥሏልም ተብለዋል። ጥቃቱ የተፈጸመው ወደ 100 የሚጠጉ ሰዎች በተገኙበት ስብሰባ ላይ ሲሆን አንድ ግለሰብ ስሪንጅ በመጠቀም ኃይለኛ ሽታ ያለው ኬሚካል በኢልሃን ላይ መርጨቱም ተገልጿል። በወቅቱ ቦታው የነበሩ የዓይን እማኞች ግለሰቡ መጀመሪያ ላይ ማስታወሻ ሊያቀብላት የመጣ መስሏቸው እንደነበረም ገልጸዋል። ጥቃቱን የፈጸመው ግለሰብ በፖሊስ ቁጥጥር ስር ውሎ ከቦታው ሲወጣ እርስ በርሳችን እያጣላችን ነው ሲልም ተደምጧል። የሚኒያፖሊስ ከንቲባ ድርጊቱን በማውገዝ በከተማችን ጥቃትን ማስፈራራት ቦታ የላቸውም ሲሉ አስተያየታቸውን ሰጥተዋል። ኢልሃን ኦማን በማህበራዊ ገጻቸው ባስተላለፉት መልእክትም ደህና ነኝ፣ እንዲህ ያለ ትንሽ ነገር አያናውጠንም፣ ስራዬንም አያሰናክለኝም ብለዋል። ጥቃቱ የተፈጸመው በሚኒሶታ ግዛት በስደተኞች ጉዳይ መስሪያ ቤት የጸጥታ እርምጃ ምክንያት ከፍተኛ ህዝባዊ ተቃውሞ ባለበት ወቅት ሲሆን
በቅርቡ 2 አሜሪካውያን በጸጥታ ኃይሎች መገደላቸው ዴሞክራቶችንም ሆነ ሪፐብሊካኖችን አስቆጥቷልም ተብሏል። ፕሬዝዳንት ዶናልድ ትራምፕ ሁኔታውን ለማርገብ በሚኒሶታ የሚወሰደው እርምጃ በጥቂቱ ረገብ እንደሚልም ገልጸዋል። በዚሁ መሰረት የድንበር ጥበቃ ኃላፊው ከግዛቱ እንዲወጡ ሲደረጉ በመትካቸው የድንበር ጉዳዮች ሹመኛ አቶ ሆማን ወደ ስፍራው አቅንተዋልም ተብሏል። ትራምፕ በግዛቱ ያሰማራቸውን 3000 ኦፊሰሮች እንዲያስወጡ ጫና ቢበረታባቸውም እርምጃ ወንጀልን ለመቀነስ አስፈላጊ መሆኑን በመጥቀስ ተከላክለዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን